ጤና ይስጥልን። ከሃሪ ዲጂታል የገና በዓል አከባበርን የተመለከተ ዝግጅታችንን ይዘን ቀርበናል። የገና በዓል የኢየሱስ ክርስቶስ መወለድን አስመልክቶ የሚከበር በዓል እንደመሆኑ በአብዛኛው የዓለም ሀገራት ገና የስጦታ የፍቅርና የደስታ መንፈስ የሚሰፍንበት ጊዜ ተደርጎ ይታመናል። ከታህሳስ 2ኛ ሳምንት ጀምሮ በተለያዩ ሀገራት በተለያዩ ባህላዊና ሃይማኖታዊ ስርዓቶችም ይከበራል። በኢትዮጵያ የቀን ቀመር ታህሳስ 29 በአራት ዓመት አንዴ ደግሞ ታህሳስ 28 ቀን የሚከበረው ገና በሩሲያ በአሜሪካና በአውሮፓ ከአዲስ ዓመት በዓላቸው ጋር አቀናጅተው በደማቁ ያከብሩታል። ብዙዎች ሀገራት በገና በዓል ዕለት መደበኛ ስራዎችን በመዝጋት በቤታቸው ተሰብስበው ነው የሚያከብሩት። በእርግጥ በእነዚህ አካባቢዎች የሚከበረው በዓል ቤተሰባዊነቱ፣ ሃይማኖታዊነቱና ትውፊታዊ ስርዓቱ የወቅቱ በረዷማነት ታክሎበት እጅግ ያማረና ከዓመቱ ቀናት ውስጥ እጅግ የተዋበው የቤተሰብ ቀን መሆኑን ብዙዎች ይመሰክራሉ። በመሆኑም ሰሞኑን በዓለም ዙሪያ ያሉ ክርስቲያኖች የገና በዓልን በተለያዩ ስርዓቶች እያከበሩ ተመልክተናል። እኛም የሀገራትን የገና በዓል አከባበር እንዲህ አሰናድተነዋል። አብራችሁን ቆዩ። በኢትዮጵያውያን ዘንድ ሀገር ኤርትራንም ጨምሮ ታህሳስ 29 ነው ገና የሚከበረው። ሆኖም አንዳንድ ቀደም ብለው የሚያከብሩ ሀገራትም አሉ። ሮማኒያ፣ ቡልጋሪያ፣ ቆጵሮስና ግሪክ በዓሉን ባለፈው ታህሳስ 25 ቀን አክብረዋል። አከባበራቸውም መሰረት ያደረገው የጎርጎሮሳውያኑ የቀን ቀመር ነው። በተመሳሳይ መልኩ ሩሲያም በዓሉን ያከበረች ሲሆን መሪያቸው ቭላዲሚር ፑቲን ከሞስኮ ወጣ ብሎ በሚገኘው ኖቮ ኦጋሪዮቮ ከተማ ተገኝተው በዓሉን እንዳሳለፉ ቲአርቲ ዘግቧል። በተለያዩ ክፍላት ዓለማት የሚገኙ የክርስትና እምነት ተከታዮች የኢየሱስ ክርስቶስን የልደት በዓል እንደየሀገራቸው ልምድ በተለያየ መልኩ የሚያከብሩ ሲሆን ኢትዮጵያ፣ ሩሲያ፣ ግብጽ፣ ኤርትራና ግሪክን ጨምሮ 14 ሀገራት በዓሉን በታህሳስ 28 ወይም 29 በጋራ ያከብራሉ። ስለ አከባበሩ አንዳንድ ነገሮች ለመናገር ከኛው ሀገር ኢትዮጵያን ጀምር። ኢትዮጵያውያን የራሳቸው የዘመን አቆጣጠር ያላቸው ቢሆንም ከኮፕቲክ ኦርቶዶክስ እምነት ቀን አቆጣጠር ጋር ተመሳሳይ ነው። ይህም በመሆኑ እንደ ኢትዮጵያ ክርስቲያኖች ሁሉ የኮፕቲክ ኦርቶዶክስ እምነት ተከታዮች ገናን ከምዕራቡ ዓለም በ2 ሳምንታት ያህል ዘግይተው ያከብራሉ። የጥምቀትና የፋሲካ በዓልን የሚያከብሩበት ቀንም ከምዕራቡ ዓለም ልዩነት ያለው ሲሆን ከኢትዮጵያ ኦርቶዶክስ እምነት ጋር ደግሞ ተመሳሳይ ነው። ከኢትዮጵያ ጋር ጠንካራ የባህል ሃይማኖት ዝምድና ያላት ኤርትራም ብሔራዊው የዘመን አቆጣጠሯ የጎርጎሮሳውያኑን ብታደርግም የክርስትና እምነት ተከታዮች ግን የኢትዮጵያ የዘመን አቆጣጠርን ይከተላሉ። አከባበራቸውም ገና ከመድረሱ በፊት ያሉትን ቀናት በጾም እንዲሁም በጸሎት ወቅቱን በናፍቆት ይጠብቃሉ። በኢትዮጵያም የበዓሉ መሰረት አንድ ቢሆንም አከባበሩ ከቦታ ቦታ ይለያያል። አብዛኛው የክርስትና እምነት ተከታይ ምዕመን በዓሉን ወደ ቤተ እምነቶች በመሄድ የጸሎት ስነ ስርዓቶችን በመታደምና በቤት ውስጥ በጋራ ማዕድ በመቁረስ ያከብረዋል። የገና በዓል በመላው ዓለም በድምቀት ከሚከበሩ ሃይማኖታዊ ክብረ በዓሎች መካከል አንዱ ሲሆን ከሃይማኖታዊ ክዋኔዎች ጎን ለጎን በዓሉ የሚቃኝባቸው ትውፊታዊ መገለጫዎችም አሉት። በዚህም መሰረት የጎርጎሮሳውያኑን የዘመን ቀመር ከሚከተሉ ሀገራት መካከል የሰርብ ኦርቶዶክሶች በዋና ከተማቸው ቤልግሬድ በሚገኙ አብያተ ክርስቲያናት በመሰባሰብ በተለያዩ ስነ ስርዓቶች በዓሉን ያከብሩታል። በእርግጥ በገና ዛፍ መኖሪያ ቤቶችንና መንገዶችን ማሸብረቅ፣ ስጦታና የመልካም ምኞት መግለጫ ካርዶችን መለዋወጥ በርካታ የክርስትና እምነት ተከታዮች የገና አከባበር ከሚመሳሰሉባቸው መገለጫዎች መካከል ተጠቃሽ ናቸው። የገና ስጦታን ነገር ካነሳን በሀገር አሜሪካ ብቻ 3 ቢሊዮን የገና መልካም ምኞት መግለጫ ካርዶች በየዓመቱ ሰዎች ይላላካሉ። 35 ሚሊዮን የገና ዛፎች ደግሞ ለሽያጭ የሚቀርቡ ሲሆን 45 ሚሊዮን የገና ዛፍ ችግኞች ደግሞ ይተከላሉ። ለየት ያለ የገና በዓል አከባበር ያላቸው የዓለም ሀገራት መካከል አንዷ ፊሊፒንስ ነች። ፊሊፒንስ የእስያ አካል ስትሆን ሳን ፈርናንዶ የተባለው ከተማ የገና መዲና በመባል ይታወቃል። ገናን ከቤት እስከ ከተማቸው በተለያዩ ቀለማት በማስዋብም ያከብሩታል። በሀገሪቱ የገና ገበያዎችና ፌስቲቫሎች የሚደምቁበት ሲሆን ከተለያዩ የሀገሪቱ ክፍሎችም በዚች ከተማ በዓሉን ለመታደም ፊሊፒናውያን ይጎርፋሉ። ከተማዋ ከምትታወቅባቸው መለያዎች መካከል ሰብአ ሰገል የኢየሱስን መወለድ ለማብሰር ተከትለውት የመጡትን የቤተልሔም ኮከብ አምሳያ በከተማዋ ማዕከላዊ ስፍራ ላይ በመስቀል የምታሳየው ዓመታዊ የብርሃን ትርኢት አንዱ ነው። ሌላዋ ለየት ያለ ባህላዊ የገና በዓል አከባበር ካላቸው ሀገራት መካከል አንዷ የሆነችው ፖላንድ ናት።
ፖላንድ በዓሉን ከቁሳዊና ከስጦታ መለዋወጥ ትኩረት ለማውጣት በተለያዩ ጊዜያት ጥረቶችን አድርጋለች። በዚህም ቤተሰቦች ስጦታ የሚለዋወጡት በበዓሉ ዋዜማ ሲሆን በዋዜማው እኩለ ሌሊት ወደ አብያተ ክርስቲያናት በማቅናት ሃይማኖታዊ ስርዓቶችን ይታደማሉ። በበዓሉ ቀን 12ቱን የኢየሱስ ክርስቶስ ሐዋርያት ለማሰብ 12 አይነት ምግብ በማዘጋጀት ቤተሰቦች በአንድ ማዕድ ላይ ተሰባስበው ይቋደሳሉ። ሜክሲኮም እንዲሁ ከፈረንጆቹ ታህሳስ መጀመሪያ አንስቶ በተለያዩ የአደባባይ ትዕይንቶችና ትርኢቶች ማክበር የምትጀምረው ክብረ በዓላቸው ሜክሲኮ ዋናው በዓል እስከሚደርስ ድረስ የሚቀጥሉት ዓመታዊ ሁነቶችን ታዘጋጃለች። በቤት ውስጥና በአደባባይ በየዓመቱ የሚካሄዱ ፌስቲቫሎች በርካታ ተመልካቾችንና ጎብኚዎችን መሳብ ይቻሉ ናቸው። ከነዚህ ትርኢቶች መካከል የኢየሱስን መወለድ የሰሙት እረኞችን ሁኔታ እንዲሁም ክርስቶስን የጸነሰች ማርያም ከናዝሬት ወደ ቤተልሔም ያደረገችውን ስደት የሚያሳዩ ትርኢቶችን ያቀርባሉ። በጓቲማላም አዲስ ዓመትና የኢየሱስ ክርስቶስን መወለድ ከመከበሩ በፊት መጥፎ መንፈስ ማስወገድ ወሳኝ እንደሆነ ያምናሉ። በዚህም ሰይጣንና መጥፎ መንፈስ ይኖርበታል ብለው የሚያምኑበትን የቤታቸውን ማዕዘን የተቀጣጠለ ልዩ እንጨት በመያዝ ዙሪያውን ይሽከረከራሉ። ቀጥሎም የገና ጽዳትም ሆነ የምግብ ዝግጅት የሚደረገው ይህ ባህላዊ ክዋኔ ከተፈጸመ በኋላ ነው። ከዚህ በኋላ በተለምዶ ልጆች ቤተሰቦቻቸውን አሰባስበው ከወላጆቻቸው ጋር የማሳለፍ ልምድ አላቸው። በገጠሩ አካባቢ የሚገኙና በዝቅተኛ የኑሮ ደረጃ የሚኖሩ ሰዎች ዓመቱን በሙሉ ለገና በዓል የሚያስፈልጉ ምግብና መጠጦችን እንዲሁም ሌሎች ማስጌጫዎችን ለመግዛት ሲቆጥቡ ይከርማሉ። ዋናው የበዓሉ ምግብ ለመብል የሚቀርበው በበዓሉ ዋዜማ ምሽት ሲሆን በዚህ ወቅት ጣፋጮች የዶሮና የሌሎች እንስሳት ተዋጽኦ ምግቦች ይቀርቡበታል። ኢየሱስ ክርስቶስ የተወለደበትን ቀን የማያከብሩ ሀገራትና የማያከብሩባቸው ምክንያት ከመዳሰሳችን በፊት ግን የመሲሁን መወለድ በልዩነት የሚናፍቋት ሀገር በዓሉን እጅግ በደበዘዘ ሁኔታ አክብራለች። በእስራኤል በተያዘችው ዌስት ባንክ የምትገኘው የፍልስጤሟ እጅግ የሐዘን ድባብ ያጠላባት የቤተልሔም ከተማ የዘንድሮ በዓል ከዓለም በተሰበሰቡ ምዕመናን ዘንድ አልተጎበኘችም። ኢየሱስ ክርስቶስ የተወለደባት የፍልስጤሟ ከተማ ቤተልሔም የጦርነት ድባብ ውስጥ በመሆኗ የገና በዓል የተከበረው በሐዘንና በቀዘቀዘ ሁኔታ ውስጥ ነበር። በተለይ የጎርጎሮሳውያንን የዘመን አቆጣጠር ለሚከተሉ የክርስትና እምነት ተከታዮች የኢየሱስ ክርስቶስ የልደት በዓል የሚያከብሩት ታህሳስ 16 ነበር። እስራኤል መራሹ ጦር በጋዛና አካባቢው ከፍተኛ ጦርነት እያካሄደ በመሆኑ በቤተልሔም ያንኑ ድባብ አጥልቶበታል። ገና በቤተልሔም በሺዎች የሚቆጠሩ ቱሪስቶችና የእምነት ተጓዦች ዘንድ የሚከበር ቢሆንም ዘንድሮም ለሁለተኛ ጊዜ በአደባባይ ይደረግ የነበረው የገና በዓል አከባበር እንዲሰረዝ ተደርጓል። ክርስቲያን ፍልስጤማውያን ከዚህ ቀደም እንደሚያደርጉት በዓሉን በአደባባይ ማክበራቸውን ትተው በቤተ መቅደስ ውስጥ ሃይማኖታዊ ስርዓቱን ፈጽመው ወደየቤታቸው ሲያቀኑ ታይቷል። ኢየሱስ ተወለደ ተብሎ በሚታመንበት ስፍራ የልደት ቤተ ክርስቲያን ፊት ለፊት የሚቆመው የገና ዛፍ ሳይሰቀል ቀርቷል ተብሏል። መገበያያ ስፍራው ጭር ብለው ከተማዋም የቀድሞ መልኳ ደብዝዞ ታይቷል። ምዕመናኑም በጋዛ ያሉ ዜጎቻቸውን ለመዘከር በተለይም የጋዛ ሕፃናት ያሉበት ሁኔታ ለማሳየት ኢየሱስ በበረት የተወለደበትን የሚያሳየውን ትዕይንት ሕፃኑ ኢየሱስ በፍርስራሽ ክምሮችና በሽቦ ታጥሮ በሚያሳይ ትዕይንት ሲያከብሩ ታይቷል። ይህን አስመልክቶ አንድ የክርስትና ሃይማኖት መምህር ሲናገሩ በቴሌቪዥን የምንመለከተው ነገር በጋዛ እየሆነ ካለው አንጻር 1% እንኳን አያሳይም ሲሉ ተደምጧል። እስራኤል በጋዛ ውስጥ እየፈጸመችው ባለው ጥቃት ከ45,000 በላይ ፍልስጤማውያን መገደላቸው ይነገራል። ከነዚህም ውስጥ አብዛኛዎቹ ሴቶችና ህጻናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመልክቷል። ባሳለፍነው የጎርጎሮሳውያኑ 2024 በርካታ የአካባቢው ክርስቲያንና ሙስሊም ቤተሰቦች ተሰደዋል። እንዲህ አስገራሚ ታሪክ ያላቸው ስርዓቶች እንዳሉ ሆነው የገና በዓል የማይከበርባቸው በርካታ የዓለም ክፍሎችም አሉ። እነዚህ ሀገራት አንድም ክርስትናና ክርስቶስ የማይታወቅባቸው ሲሆኑ፣ በሌላ በኩል ደግሞ ሀገራቱ ሰላም የራቃቸው በመሆኑ ነው። በእርግጥ እስካናካቴውም የገና በዓል ምን እንደሆነና በዓሉን ከነጭራሹ የማያከብሩ ሀገራትም አሉ። በዚህ መሰረት ቻይና የገና በዓልን ከማያከብሩ የዓለማችን ሀገራት መካከል ሰፊ ቁጥር በመያዝ ቀዳሚ ስትሆን ዕለቱም እንደ ሌሎች የስራ ቀን ተብሎ ይውላል። ቻይና እንዲህ የምታደርገው በይፋ ሃይማኖት የሌላት ሀገር በመሆኗ የገናን በዓል ማክበርም ህገወጥ ነው ተብሎ ይታመናል። ከቻይና ጋር በተመሳሳይ ሁኔታ ከርዕዮተ ዓለም ጋር በተገናኘ በዓሉ የማይከበርባት የቴስት ሀገር ሰሜን ኮሪያ ናት። በፒዮንግያንግ የገናን በዓል ማክበር ለእስርና ተጨማሪ ጉዳት እንደሚዳርግ
በሕግ መደንገጉ ይነገራል። ከእምነት ጋር በተገናኘ አፍጋኒስታን ሌላኛዋ የገና በዓልን የማይከበርባት ሀገር ስትሆን አብዛኛው የሀገሪቱ ዜጎች ሙስሊሞች መሆናቸው ለበዓሉ አለመከበር ዋነኛው ምክንያት ነው። በተመሳሳይ መልኩ አፍሪካዊቷ አልጄሪያ ሌላኛዋ የገና በዓል የማይከበርባት ሀገር ስትሆን በተለይም ከቅኝ ግዛት ነፃ ከወጣችበት 1962 ጀምሮ የገና በዓልን አክብራ አታውቅም። 98 በመቶ የእስልምና እምነት ተከታይ ህዝብ ያላት ኮሞሮስ፣ ሊቢያ፣ ሞሪታኒያና ሌሎችም የሙስሊም ሀገራት ስለሆኑ ወይም በጣም ጥቂት የሚባል የክርስትና እምነት ተከታዮች ያላቸው በመሆኑ በይፋ የገና በዓልን አያከብሩም። ሳውዲ አረቢያ፣ ቱኒዚያና ኡዝቤክስታን የገናን በዓል ማክበር የከለከሉ ሀገራት ሲሆኑ በዓሉን የሚያመለክት የገና ዛፍና ሌሎች መሰል ድርጊቶችን ማከናወን በህግ ያስቀጣል። በተመሳሳይ መልኩ ሶማሊያም ከጎርጎሮሳውያኑ 2009 ጀምሮ የገና በዓል በሀገሯ እንዳይከበር በህግ ያገደ አፍሪካዊት ሀገር ነች። የቡድሂስት እምነት ተከታይ የሆነችው እስያዊቷ ሞንጎሊያ የገና በዓል የማይከበርባት ሌላኛው ሀገር ነች። አስቀድመን ከጠቀስናቸው ታሪኮች በተለየ የኢየሱስ ክርስቶስ ልደት የማታከብረው ሀገር ፓኪስታን ናት። ፓኪስታን በአብዛኛው ዓለም በታህሳስ 25 በየዓመቱ የገና በዓል ሲያከብር፣ እሷ ግን የፓኪስታን መስራች የሚባሉትን አባት መሐመድ አሊ ጅናህን አስባ ትውላለች። በአጠቃላይ የኢየሱስ ክርስቶስን መወለድ ተከትሎ የገና በዓል በክርስትና እምነት ተከታዮች ዘንድ እንደ ሀገራቱ የእምነት ባህልና ወግ መሰረት የሚከበር ቢሆንም ከ15 ሀገራት በላይ በዓሉ እንዳይከበር በህግ ወይም በተለምዶ አሊያም በጦርነትና በተለያየ ምክንያት ሳያከብሩ ቀርተዋል። በአጠቃላይ መረጃዎች እንደሚያሳዩት በዓለም ካሉ የክርስትና እምነት ተከታዮች መካከል ከ12 በመቶ የሚልቁት ክርስቲያኖች የልደት በዓልን ከቀሪው ዓለም በተለየ ቀን ያከብራሉ። በዚህም መሰረት በኢትዮጵያ፣ በኤርትራና በግብጽ በተለይ የኮፕቲክ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ጨምሮ ሩሲያ፣ ዩክሬን፣ ቤላሩስ፣ ካዛኪስታን፣ ሰርቢያ፣ ሞንቴኔግሮ፣ እስራኤል፣ ቡልጋሪያ፣ መቄዶኒያና የጆርጂያ ሞልዶቫ ክርስቲያኖች ገናን በየዓመቱ ታህሳስ 29 በአራት ዓመት አንድ ጊዜ ደግሞ ታህሳስ 28 ያከብሩታል። አብዛኛው ክርስቲያን የኢየሱስ ልደት ምዕራባውያን ሀገራትና ሌሎችም የግሪጎሪያን የቀን አቆጣጠር ቀመርን የሚከተሉ በመሆኑ ነው። የቀን አቆጣጠሩ የተፈጠረው በ1582 በሊቀ ጳጳስ ግሪጎሪ ነበር። እንዲሁም አብዛኞቹ የቀድሞ ሶቪየት ህብረት አካል የነበሩት ሀገራት፣ የምስራቅ አውሮፓ እንዲሁም የመካከለኛው ምስራቅ ሀገራት ደግሞ በጁሊየስ ቄሳር የተፈጠረውን የጁሊያን የዘመን አቆጣጠር የሚከተሉ ናቸው። በተጨማሪም በርካታ ሀገራት በይፋ የሚገለገሉበትን የዘመን አቆጣጠር የግሪጎሪያን አድርገው ለሀገር አቀፍ በዓላት ግን የጁሊያን የዘመን ቀመርን የሚጠቀሙም አሉ። በመሆኑም በግሪክ በቆጵሮስና በሮማኒያ የሚገኙ የኦርቶዶክስ እምነት ተከታዮች ግን የኢየሱስ ክርስቶስን የልደት በዓል ያከበሩት በግሪጎሪያን የዘመን አቆጣጠር ከ2 ሳምንታት በፊት ነው። ከነዚህ ሀገራት በተለይም አርሜኒያ ገናን በራሷ የቀን አቆጣጠር በተለየ ቀን ነው የምታከብረው። አርሜኒያ ገናን ታህሳስ 28 በአራት ዓመት አንዴ ደግሞ ታህሳስ 27 ታከብራለች። አገራት የገናን በዓል በተለያየ ቀንና በተለያየ መንገድ ያከብሩታል። ለምሳሌ ሩሲያ ውስጥ ያሉ ክርስቲያኖች ከአዲስ ዓመት መባቻ እስከ ገና ዕለት ያሉትን 7 ቀናት በቀን 12 የተለያዩ አይነት ምግቦችን በመመገብ ያሳልፋሉ። ዓላማው ደግሞ 12ቱን ሐዋርያት ማሰብ ነው። ዩክሬን ውስጥ ደግሞ ልክ እንደ እንቁጣጣሽ የበዓሉ አክባሪዎች ቤት ለቤት በመዘዋወርና ዝማሬ በማሰማት ነው ቀኑን የሚያሳልፉት። ቤላሩሳውያን ደግሞ ለዕለቱ ቂጣና አሳ ያዘጋጃሉ። በሞንቴኔግሮ ውስጡ ሳንቲም ያለበት ድፎ ዳቦ ይደፋል። ዳቦ ሲቆረስም የሚገኘውን ሳንቲም መልካም ዕድል ይዞ እንደሚመጣ ያስባሉ። በሰርቢያ ውስጥ ገና የሚዘከረው ልክ እንደ ቡሄ ከጫካ ዛፍ ተቆርጦ ከተሰበሰበ በኋላ እሱን በማቃጠል በዙሪያው ተሰብስቦ እራት በመብላት ነው። ጆርጂያውያን ደግሞ ወደ አውራ ጎዳናዎች በመውጣት የኢየሱስ ክርስቶስን ልደት ይዘክራሉ። መረጃውን ከናሽናል ጂኦግራፊ፣ ከአላይን አማርኛ፣ ቢቢሲ እና ከተለያዩ ማህበራዊ መገናኛዎች አሰባስበነዋል። በዓሉን ለምታከብሩ ሁሉ መልካም የኢየሱስ ክርስቶስ ልደት በዓል እንዲሆንላችሁ ሀሪ ይመኛል።